ሰላም ውድ ቤተሰቦች እንዴት አደራችሁ? እንዲሁም በሌላ ዓለም ላይ ያላችሁ ከኛ በተቃራኒው ፀሐይ የሚወጣላችሁ እንደምን አረፈዳችሁ? እንደ አሜሪካ ያሉ አገሮች ማለት ነው። ዛሬ የመጣሁት ታሪክ እየሰሩ ያሉ ጀግኖቻችንን ለማመስገን ለማወደስ ነው። ማመስገን የምፈልገው ደግሞ ብዙ ታሪክ የሚሰሩ ወንድሞቻችን እንዳሉ ሆነው ዛሬ ግን ትላንትና የሰራሁት ቪዲዮ ነበረ። እንዳጋጣሚ እሱ ተሰርዞብኛል፣ ለህዝብ አልደረሰም እና ይሄ ደግሞ ለህዝብ ይደርሳል ብዬ ተስፋ አደርጋለሁ። እሱም የማወድሳቸው የጎንደር ጠቅላይ ግዛት እዝ ታጋዮችን ነው፣ የመይሳው ልጆችን፣ የአማራን ስነ ልቦና የተላበሱ አልሞ ተኳሾቹን። አልሞ ተኳሾቹ ብልጽግና ማንም አይደርስበትም፣ ማንም ሊገባ አይችልም ብሎ አጥሮ በወታደር ብዛት በመሳሪያ ብዛት አጥሮ ከልሎ ጎንደር ላይ በሄሊኮፕተር የሚመላለስበት ቀጠና መስርቶ ከጎንደር ከተማ ወደ ጎርጎራ ሪዞርት ለመዝናናት ሲጓዝ በሄሊኮፕተር ሲጓዙ የብልጽግና ሹማምንቶች አልሞ ተኳሹ የመይሳው ልጆች ሄሊኮፕተሯን አልመው በመምታት ክንፏን በመምታት እየተንደፈደፈች በአፍጢም ብራዋ እንድትደፋ አድርገዋል። በጣም ደስ አይልም። ልብ የሚያሞቅ ትከሻን የሚሞላ ገድል ነው የተጋደሉት። ሰርገው በመግባትም አጥሩን ጥሰው ነው። ምንም ያስቀራቸው የሚያግዳቸው ኃይል እንደሌለ ያሳዩበት ነው። በራሱ መሳሪያ በራሱ በብልጽግና መሳሪያ ሄሊኮፕተሩን በአፍጢም ብራዋ ከደፏት በኋላ አገኘው ተሻገርንና ጨፍጫፊውን ብርሃኑ በቀለን ተጋድመው ሆስፒታል ገብተው እንዲተኙ አድርገዋቸዋል። በጠቅላይ ጦር ኃይሎች ሆስፒታል ውስጥ ተጋድመው ይገኛሉ። በሕይወትና በሞት መካከል ላይ ይገኛሉ። እንዲሁም ኮሎኔል አያና የሚባል ሰው እስከ መጨረሻው ተሰናብቷል፣ ላይመለስ ሂዷል። አጃቢያቸው ጋዜጠኛውም ያው ከማን ጋር እንደምትውል ራስን ለይተህ ካላወቅ በደረቅ አበሳ እርጥብ ይነዳል ነውና ነዷል። ካሜራማኑ፣ ዘጋቢ፣ ጋዜጠኛው በሕይወት የለም፣ ሞቷል። ሌሎችም የተጎዱ ብዙዎች ናቸው። እንዲሁም ደግሞ ማንም ያላስተዋሳቸው የእነዚህ የጀነራሎችና ያገኘው ተሻገር አጃቢዎች ደግሞ ከማዕከላቸው እስከ ወዲያኛው የተሸኙ ይባላል። የተወሰኑት ደግሞ በሕክምና ላይ ናቸው የሚል መረጃ አለ። ያም ሆነ ይህ ግን የፋኖዎቻችን ድል ጎልቶ ደምቆ በመታየቱ የጎንደር ጠቅላይ ግዛት እዝ ወይም የአማራ ሕዝባዊ ድርጅት በእስክንድር ነጋ የሚመራው የሚሰራው ከብልጽግና ጋር ነው የሚሉ ኃይሎች በሙሉ እየየ እያሉ ጥቁር ካባቸውን ተከናንበው የውሸት ፍሬያቸውን አጭደዋል። እነዚህ ውሸታሞች በሙሉ እነ ማርሸትና መሰሎቹ በሙሉ ውሸታቸው ውሸት መቼም ፍሬዋ ውርደት ነው። ውሸታም ሰው መጨረሻ መዋረድ ነው። ውሸት አትጸናማ። እውነት ፈንቅላ ስትወጣ፣ የተቀበረችው እውነት ፈንቅላ ስትወጣ ውሸታሞች ውርደታቸውን ይከናነባሉ። ከዚህ በኋላ በእውነት ማርሸት የአማራን ሕዝብ ፊት ለፊት ያይ ይሆን? እንዴት አድርጎ ያሳፍራል። አፕሪል ዘፉል የሚሉት የፈረንጆቹ የውሸት ቀን አለ በየዓመቱ የሚከበር። እሱ ውድድር ቢያዘጋጅ የሚወዳደሩት አብይ አህመድና ማርሸት ናቸው። አብይ አህመድ ቀደም ብሎ በመታወቁ ምክንያት ብዙ እንትን ላይሰጥ ይችላል፣ ብዙ ስሜት ላይሰጥ ይችላል። የታወቀ ነው፣ ታውቆ የተቀመጠ ነው። ግን በአጭር ጊዜ ውስጥ ተገልጦ በአጭር ጊዜ ውስጥ መጡ ዓለምን ጉድ ያሰኘ ውሸት የዋሸው ማርሸት ግን ሊያሸንፍ ይችላል ብዬ አስባለሁ። ምክንያቱም ይሄ ከአማራ እሴት፣ ከአማራ ባህል፣ ከአማራ እምነት አንጻር ሲታይ የሌለ ያበደ የሰይጣን ቆራጭ የሆነ ህዝባዊ ድርጅቱ ከብልጽግና ጋር ነው የሚሰራ እያለ
እናስወግዳቸዋለን፣ ጀምረናቸዋለን፣ እንጨርሳቸዋለን እያለ ሲደነፋ የነበረው ማርሸት ዛሬ የብልጽግናውን ቀንድ አመራሮች በማጋደም ህዝባዊ ድርጅቱ ማንነቱን ለዓለም ለአማራ ህዝብ እንዲሁም ለአማራ ወዳጆች በሙሉ በተግባር በስራ አሳይቷል። አንተ ግን ውሸትህ ውርደትህን አከናንባሃለች። አንተ ብቻ አይደለም፣ ግብረ አበሮች ከዛም እዚህም ያሉት እንደነ አበበ ፈንታው ያሉ እንደነ አጠገብህ ያሉት ስማቸውን ቆጥሬ የማልዘልቃቸው እንደነ ጠበቃ አስረስ ያሉ ውርደት መከናነብ ያለባቸው ከአማራ ህዝብ ጫንቃ ትከሻ ላይ መውረድ ያለባቸው አመራር ሳይሆኑ አመራርነን ብለው በራሳቸው ጊዜ መጣው በአማራ ህዝብ ትከሻ ላይ የተቀመጡ እንዲሁም ዩቲዩበሮቻቸው እነ መዓዛ መሐመድ እነ መልካም ሞላ መዓዛ መሐመድ የሮሃ ሚዲያዋ፣ መልካም ሞላ የኤቢሲ ሳተላይት ቴሌቪዥኗ፣ ግርማ ካሳ የዋሜራ ቲዩብ ባለቤቱ እንዲሁም ሌሎች ብዙዎች ናቸው። ቆጥሬ ማልዘልቃቸው የአማራን ህዝብ ትግል ለማኮላሸት በገዱ አንዳርጋቸው በብልጽግናና በህወሓት ተልዕኮ ተሰጧቸው እያወናበዱ እያጭበረበሩ ያሉ በሙሉ አሁን ግልጽ ሆኗል። ኮለል ያለ ፀሐይ ወጥቷል። ፀሐይ ወጣበት። ጎርጎራ ላይ ፀሐይ ወጣ። ጎርጎራ ላይ የወጣው ፀሐይ ለሁሉም እያበራ ነው። ለመላው አማራውያን፣ ለመላው ኢትዮጵያውያን እንዲሁም ደግሞ ኢትዮጵያውያንን ለሚወዱ አማራን ለሚወዱ ሁሉ ለዓለም ለመላው ዓለም ህዝብ በሙሉ ብርሃን ፀሐይ ወጥቶ እውነቱ እየታየ ነው። ደፍርሶ የነበረው የብዙዎቹን አእምሮ አሻክሮ የነበረው ብዙዎች በጥርጣሬ ውስጥ የነበሩበት ተገልጾ አሁን በግልጽ እያየን ነው። እውነቱ የት ነው? የአማራ ህዝባዊ ድርጅት ጋር። መከታው ማሞ ብዙ ይባላል፣ ብዙ ስሙ ይጠለሻል። እሱ ግን ብዙ አይናገርም፣ ዝምተኛ ነው። ነገር ግን የሚየ ምኒልክን ቀዬ ነፃ እያደረገ ከ200 በላይ ቀበሌዎችን ተቆጣጥሮ ህገ መንግስት ህግና ስርዓት አስፍኖ ህዝቡን እርስ በርሱ እየተመራረጠ እንዲተዳደር በማድረግ ብልጽግና ደግሞ ትውር እንዳይል ድርሽ እንዳይል ወደ ቦታው በማድረግ አይቀጡ ቅጣት በመቅጣት 200 በላይ ቀበሌዎችንና ወረዳዎችን እያስተዳደረ ይገኛል። አንድም ቀን የብልጽግና ታጣቂ ኃይል ይህን ቀጠና አልፎ መግባት አልቻለም። ብዙ ሙከራዎችን አድርጎ አልቻለም። ሌላ ቦታ ላይ እንደፈለገ ይገባል፣ ይወጣል፣ ይገባል፣ ይወጣል። ይህንን ጀግና የአማራ ትግል መሪዎች ነን የሚሉ አንዳንድ ከሃዲዎች በጠላት የሚዘወሩ በገንዘብ የሚሸጡ በስልጣን ራሳቸውን የሚሸጡ ከስልጣናችን ወዲያ ላሳር የሚሉ እነዚህ ኃይሎች የዚህን ጀግና ስም ሲያጠፉ እንመለከታለን። እምዬ ምኒልክን በህይወት አለ ብያለሁ። ዛሬ በሻለቃ መከታው እምዬ ምኒልክን ተነስተው አይቻለሁ። እግዚአብሔር አብዝቶ ድልን ይስጣችሁ ሸዋ ላይ ያላችሁ ወንድሞች። እንዲሁም አንድ እንዳይሆኑ የሸዋ ወንድሞች አንድ እንዳይሆኑ እያደረጉ ያሉ ከዛም ከዚህም ያሉ ከርሳሞቹ የሚያፍሩበት ጊዜ አሁን ነው። በዚህ ጊዜ ይህን እውነት የተገለጠ እውነት ተቀብሎ አቋሙን መርገጫውን ማያሳምር አማራ እንዲሁ ከብልጽግና ካድሬዎች ላይ ይቻላል። ምክንያቱም እሱ የሚያየው የአማራን የህልውና ትግል ማስወገድ ላይ ሳይሆን የራሱን ስልጣን እንዴት አድርጎ ስልጣን ላይ እንደሚወጣ ወይም እንዴት አድርጎ ጥቅም እንደሚያገኝ ነው የሚያስበው ማለት ነው እንጂ የአማራ ህዝብ የህልውና ትግል አይደለም። የመጀመሪያ ቅድሚያ የሚሰጠው እሱ አይደለም። እሱ ቅድሚያ የሚሰጠው ለስልጣኑና ለገንዘብ ነው። በተለይ በነ መዓዛ በሮሃ ሚዲያና በመልካም ሞላ እየመጡ ኢንተርቪው የሚያደርጉ የፋኖ አመራሮች ከዚህ በኋላ የኢትዮጵያ ህዝብ አማራ በተለይ ይህን ማወቅ ያለበት እነዚህ አመራሮች በቀጥታ ጸረ አማራ መሆናቸውን እንድታውቁልኝ። ወጣው የሚናገሩትን ስሟቸው በደንብ ዝም ብላችሁ ደግሞ እንዳታዩ። ሽማግሌዎች፣ አባቶች፣ ቄሶች ስሙ፣ ተከታተሉ። መልካም ሞላ ኢንተርቪው የምታደርጋቸውን የፋኖ አመራሮች ተከታተሉ። እንዲሁም ሮሃ ሚዲያ ላይ ቀርበው የሚናገሩትን የፋኖ የአፋባሃ
ውስጥ ያሉ አመራሮችን ተከታተሉ።